አረብ ሀገር ላይ በአሰሪዋ የታረደችው ሴት ቪዲዮ ተለቋል። ከወገብ በታች ልብሷን አስወልቃ እሙሟ ላይ እርምጃ ወሰደች። የማታውቀውን ሰው ዝም ብለህ ታርደዋለህ? የማታውቀውን ሰው እንግዲህ ላይቭ ላይ ያረዱት ሰው አለ። እጅግ በጣም የሚያሳዝን ጭካኔ ነው እየተካሄደ ያለው እዚህ ሀገራችን ውስጥ ማለት ነው። እኔ ከሱ በላይ እኔ ነኝ ይቅርታ ምለው ለአንደኛ ልጅ ነው የሚኮ ማይከው አባት ናቸው። ስሜት እየመጣ ስለሆነ ነው ወደ ለቅሶ ይቅርታና ሰላም ሰላም፣ ጤና ይስጥልኝ ጋይስ፣ እንደምን ዋላችሁ እንደምን አመሻችሁ በያላችሁበት ጊዜና ሰዓት አቆጣጠር። ነው እግዚአብሔር ይመስገን ደህና ነኝ። እንግዲህ እንደተለመደው አዳዲስና ወቅታዊ መነጋገሪያ ጉዳዮችን ይዤላችሁ መጥቻለሁ። አብራችሁ እስከ መጨረሻ እንድትቆዩ በትህትና እጠይቃችኋለሁ። አዲስ ከሆናችሁ ሰብስክራይብ እንዲሁም ላይክ አድርጉ። ሀሳብ ካላችሁ ኮሜንት ላይ መጻፍ ትችላላችሁ ማለት ነው። ይህ ቪዲዮ ላይክ ሳደርጉት እንግዲህ ሁሉም ጋር ስለሚዳረስ ላይክ አድርጋችሁ ቢጀምሩ ደስ ይለኛል። እንግዲህ ዛሬ እጅግ በጣም አስገራሚና አስደንጋጭ የሆነ ቪዲዮ ተመልክተናል። የኡጋንዳዊቷ ሴት በአረብ ሴቷ የታረደችው ሴት ማለት ነው። እጅግ በጣም ዘግናኝ የሆነ ቪዲዮ ነው። ስለሱ እናወራለን። እንዲሁም ደግሞ ላይቭ ላይ የሀገራችን ሰዎች የሆኑ ሰዎች በላይቭ ላይ ቲክታክ ገብተው እንግዲህ ሰው እያረዱ የሚያሳይ ቪዲዮ ተለቋል ማለት ነው። እጅግ በጣም የሚያሳዝን ነገር ነው። እንዲሁም ደግሞ የሚኮ ማይኮ አባት ይቅርታ ጠይቋል። ስለሱም እናወራለን ማለት ነው። እንግዲህ እስከ መጨረሻ አብራችሁ እንድትቆዩ በትህትና ጠይቃችኋለሁ። ወደ ቪዲዮዎቹ ላሸጋግራችሁ። ሌሊት 7 ሰዓት ሩጫ እያየን የምንጨፍርባት ኢትዮጵያ የት ነው ያለችው? ትንንሽ ህፃናት ለበዓል የተገዛላቸውን ልብስ አልነጋ ብሏቸው ለብሰው የሚያድሩባት ኢትዮጵያ የት ነው ሄደችው? እስቲ ሀገርን ወቅ እየተባልን በየከተማው የፈለግንበት ሀገር ሄደን ሀገራችንን የምናይባት ኢትዮጵያ የት ነው ያለችው? እኛ ራሳችን የት ነው ያለ ነው? ምን ውስጥ ነው ያለ ነው? የት ሀገር ነው ያለ ነው? እሺ የኛ ሀገር በየቀኑ ሰው ሞተ፣ ሰው ተሰቀለ፣ ሰው ታረደ እያልን የምንሰማባት ናት። የኛ ሀገር ከአንድ ቦታ አንድ ቦታ እንኳን ሄደን መስራት የሚከብድ ቦታ ናት። የኛ ሀገር ለቤተሰቦቹ ለሀገሩ ብሎ በየበረሃው በአሁኑ ሰዓት ላይ ያለው የሀገራችን ሁኔታ እንግዲህ እጅግ በጣም የሚያሳዝን በፖለቲካው መበላሸት እንዲሁም ደግሞ ግድ የሌላቸው መሪዎች በመምጣታቸው እንግዲህ ብዙዎች እንግዲህ በእኛ እድሜም ያሉ ወጣቶች ነው ይሄንን ስሜት እየሰማቸው ያሉት እና እንግዲህ ያልተኖረ ወጣትነት ማለት እንደዚህ የሚንከራተት ሹፌር የሚሞትባት ናት። ይቺ ናት የኛ ሀገር። የኛ ሀገር ሰው በሰላም ወጣው ገባው ብሎ የሚጨነቅባት ናት። ሰላሙን ያምጣለት ብቻ። ለሱ ለተፈጠረ ማህበረሰብ፣ ለሱ አድናቂዎች፣ ለሱ ወንድም ጓደኛ፣ ቤተሰብ እንደን ይቅርታ አድርጉልኝ። ለኔና ለነዚህ ወንድሞች ስትሉ ለኔና ለሚያፈቅሩት ለሚወዱት ልባቸው ለተሰበረ ሰዎች ስትሉ እኔ እንዴት ብዬ ልናገር? በቃ ተንበርክኬ ነው መቀጣ ከሆነ ራሱ ለሱ ስልኝ ይቀጣለሁ። የሚቀጣው ነገር በነገራችን ላይ የሚኮ ማይክ አባት ናቸው እንግዲህ ይቅርታ ሊጠይቁ ትላንት ቪዲዮ ላይ ላይቭ ላይ የገቡት ማለት ነው። አፍሮ ባይኖረኝም መቀጣ መስዋዕትነት መሆን የሚችል ከሆነ መስዋዕት ሆነለታለሁ። እሱ በደነበረበት ከፍታ የሚመለስም አይደለም። ይህንን ስድብና ጥላቻ ይህንን ጋጋታ እንዲያቆሙለትና ቢያንስ ምክርም ቢሰጡት በሚያጋጥመው አጋጣሚ ምክር ቢሰጥ ይሄ ሰው ለሀገር የሚያበረክተው አስተዋጽኦ እኮ ቀላል አይደለም እኮ በእውነቱ ከሆነ እኔ ጥቀመኝ አይጥቀመኝ ለገማ ሽራፍ ሳንቲም አልፈልግምና ከዚህ አንፃር አባታችን እናቋርጡትና ዋጠጡ አባቴ እዚህ ያሉት ሁሉም ልጆች ናቸው። ከታች እኔ ከሱ በላይ እኔ ነኝ ይቅርታ ምለው ለአንደኛ ልጅ ነው። እኔም ስሜት እየመጣ ስለሆነ ነው ወደ ለቅሶ ይቅርታና ልጅ ነው ይናፍቀኛል። ተበድሏል። ምናልባት ያለውን ፈተና አልፏል። ሁላችንም በፈተና የመጣንን እናትና ችግር አለ። ተፈትነሃል። ቤተሰብ ናፍቀሃል። ከኔ በላይ ባልናፍቅም እኔ ናፍቄያለሁ። ወንድሞቼ ይናፍቃሉ። ዙፋን ትናፍቃለች። ዙፋንች እናትህ ሁልጊዜ ስም ትጠራለች እኮ ከኔ በላይ እሷ ትበልጣለች። በነገራችን ላይ ብዙ ደግ ነገሮችን እንደሰራ እንግዲህ ብዙዎቹ እየመሰከሩ ነው ያሉት። እዛች ያሳለፋችኋት ህይወት ብቻ ማዕት የምትወራለት ታሪክ አለ። ለእሷ የሆንክላት አንተም እሷን እንዴት እንደምትልን። ለማንኛውም እኔ የምትሄደውን ሰው መለየት አለብን። የምትናገረውን አንደበት መቆጠብ። ብድግ ብዬ ለኢትዮጵያ ህዝብ
እድሜን ለኢትዮጵያ ህዝብ ነው ያገለገልኩት ወታደር ሙኝ አሁንም በሙያ መንግስት መስሪያ ቤት ለህዝብ ነው የማገለግለው። አንዳንዶች ድርቅ ብለው ይቅር አልለው እንደዚህ አይነት አባት እኔ ሳጥፍቼ ሊሆን ይችላል ውስጡን የማያውቁትን አሁን ጋር ስለዋራን አይደለም እኮ ይሆነ የተሰማ ሁላችንም እኮ እናጠፋለን። ይቅር ማለት አለባቸው። ሰው ሁሉ ያጠፋል በነገራችን ላይ ምክንያት ካልሆነ በስተቀር እንግዲህ ይቅርታ ማድረጉ ችግር ያለበት አይመስለኝም። ሁላችንም ማጥፋታችን ስለማይቀር ማለት ነው። እንግዲህ እኚህ አባት ባለውለታ ለዚች ሀገር ብዙ ነገር ያደረጉ እንደመሆናቸው መጠን እንግዲህ ይቅርታ ማድረጉ ችግር የለውም። ግን ደግሞ አለመከታተል ደግሞ መብታችን ማለት ስለሆነ ማለት ነው። እንደውም ለታሪክ ነው ማለት ሚኪያስ ለሌላው እያስተማረ ነው። አሁን እኔ እያስተማርኩ ነው አሁን እኮ አይደለም እንዴ? ስለዚህ አስተማሪው ቢሳሳት ያስተማረው ነገር ይካዳል ወይ? ሚልክ ለኢትዮጵያ ህዝብ እኮ ያበረከተው ማአት ነገር አለ እኮ ሲያቀርባቸው ህይወቱን መስዋዕት እያደረገ ያ ፖሊስ ብቻ ይበቃል እኮ ሽጉጥ ገደሉት እጅን ብዬ ያልኳት ነገር እንደዚህ ይኸው ብሎኝ ሳይ ተናድጄ ነበር። እንደው ሰው ጠይቁልኝ ብያለሁ። ያቺ ወኔ ስላለች አንድ እንትናለችና እንግዲህ በዚህ አጋጣሚ የሚኮ አባት ይቅርታ ጠይቋል። እኛ ይቅር ማለት አለማለት የኛ የግላችን ጉዳይ ነው። ነገር ግን ይህ ወንድማችን አጥፍቻለሁ ይቅርታ ብለዋል። እንግዲህ ይቅርታ ማለት ነው ያለብን። ሌላ ምን ትላለህ? ከዚህ ውጭ ይሄ ወጣት ነው፣ ሊሳሳት ይችላል። ሁላችንም እንሳሳታለን። ከአሁን በኋላ እንግዲህ እንደምንሳሳት እንደማንሳሳት አናውቅም። ነገር ግን ይሄ ወንድማችን ይቅርታ አድርገ እሱ ደግሞ ህይወቱ እንዲኖር ከሞተ በኋላ ማጥቀሱ ምንም ትርጉም የለውም። እዚህ ምድር ላይ ሁሉም ይሳሳታል፣ እየተሳሳተ ይታረማል፣ ይቀጥላል፣ በስተመጨረሻ ጥሩ ነገር ይሰራል ማለት ነው። ስለዚህ ይህ ወንድማችን ይቅርታ ብናደርግለት ምንድን ነው ችግሩ? ላጠፋው ጥፋት ይህን ያህል ብዙ ሰዎች ከዚህ በላይ ያጠፉ ሰዎች እንዳሉ ይህ ወንድማችን እንግዲህ ይቅር ማይባልበት ምክንያት ምንድን ነው ምክንያቱ? እና ይቅር ብንለው ጥሩ ነው ብዬ አስባለሁ። ጋይስ እናንተ ሀሳብ እዚህ ላይ መስጠት ትችላላችሁ። ችግር ምን አለበት? ይቅርታ ብንል ኮመንት ላይ ጻፉልኝ ጋይስ። እንግዲህ ወደ ቀጣይ ቪዲዮ ላሸጋግራችሁ። ዮኒ ማኛ የተናገረዋል፣ ምናልባት ሰምታችሁት ይሆናል። በዚህ 2-3 ቀን ውስጥ በላይቭ ላይ የገደሉት ያረዱት ሰዎች አሉ። ይሄ ደግሞ እንግዲህ አንዳንድ ነገሮችን ነግራችኋለን ማለት ነው። እንደማታውቀውን ሰው ዝም ብለህ ታርደዋለህ። የማታውቀውን ሰው ማታውቀውን ላይቭ ላይ አምጥታችሁ ግን ያ ነገር እንዲደበቅ ያልሰሩት ነገር የለም። ግን አመስግኑልኝ ኪያን እናትኛ ልጆቻችን ሬሳ ላይ አድርገው ሰድበውብናል። ለሀቅ ስትል የምትከፍለው ዋጋ በጣም ብዙ ነው። ለሀቅ ስትል ዋጋ ትከፍላለህ ኪያ። ከዚህም በላይ ዋጋ ልትከፍል ትችላለህ። ልጆች አይምሩልህ፣ እናት አትመር፣ ማንም አይማርልህ። ስለ እውነት ካወራ የምትጠላው በዛና በዛ ብቻ እና አሁን አረብ ሀገር ላይ በሚዘገንን ሁኔታ ሳውዲ ላይ 24 ደርሰዋል በማረድ አርደው ደግሞ አይረቁም፣ እንትኑን ይቆራርጡታል። እና ኪያ እንዳይሰማ እናት ስድብ አይለጥፍባት። እናት እንዲቱ ነው የሚላል። ይህ ወንድማችን ያ ቪዲዮ እንግዲህ ወጥቶ ስላወገዘ ነው። አይዞ በርታ፣ ጥሩ ነገር ነው ያረከው እያለ ያለው። ምን አይለጠፍ ስድብ፣ ብዙ አትደንግጥ፣ ብዙ ግራ ይግባል። ግን የእናት አምላክ ይጠብቀ። ጀግና ነህ። ጀግና ህዝብ እንዳይተራረድ አንተ እየተሰደብክ ለሙሉ ኢትዮጵያውያን ይሄ መልእክት እንዲደርስ አድርጋል ኪያ። ስለዚህ ጀግና ጀግና ያደረገው በጣም ጨካኞች አረመኔዎች ናቸው። በጣም አውሬዎች ናቸው። በጣም 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 እዚህ የመጣ አይደለም። አሁን በማረድ ደረጃ አሁን ያመጡት ነገር አይደለም። ሰው ከመሬት ተነስቶ የሆነን ሰው አያርድም። ያደጉበት አይተዋል። ሌሎችን እየወሰዱ ሲያርዱ አይተዋል። የነበሩበት ምድር ላይ የሰው ደም ሲጠጡ አይተዋል። ያንን ያደረኩት ምንም አንድን ሰው አምጥተህ ከመሬት ተነስተህ ይህን ሰው ረድልኝ ብትለው አያርድልህም። መቼም አይደለም። የለመዱት ነው። ስለዚህ የሰውን ልጅ እዛ ቦታ ላይ የሚኖሩበት አካባቢ እየመረጡ የሆነ ሰው ያርዱ ነበር፣ ይጨርሱ ነበር እዛ አካባቢ። ያንን ይዘው ሰው ሀገር ላይ ሄዱ። ሰው ሀገር ላይ የሚያውቁት ይህንን ነው።
እያመጡ ላይቭ ላይ ነው የምልህ። ዮኒ ወንድማችን እየተናገረው ያለው እንግዲህ 24 ልጆች ደርሷል እያለ ነው። እንግዲህ በሁለቱም ወገን ያሉ ሰዎች ናቸው ማለት ነው እነዚህ። እንግዲህ ቪዲዮውን ምናልባት ካላያችሁት ባታዩት ጥሩ ነው። እጅግ በጣም የሚያስደነግጥ ነገር ነው። እኔ እንግዲህ አንዳንዴ እንደዚህ ቪዲዮዎችን ዝም ብዬ ነው የማየው፣ ለምን እንደሆነ አላውቅም። ውስጤ የደነደነ ይመስለኛል እና እንግዲህ ቪዲዮውን ተመልክቼዋለሁ። እጅግ በጣም የሚያስደነግጥ ቪዲዮ ነበረ እየተመለከትነው ማለት ነው። በቁሙ እየለመነው ለእናቴ አንድ ነኝ እያለ ነው እንግዲህ ይህ ወንድማችን የገደሉት ማለት ነው። እጅግ በጣም አስደንጋጭ ነበር። ምናልባት ቪዲዮውን አይታችሁት ከሆነ የምታውቁት ነገር አዲስ ነገር ከዚህ ውጭ ነገር ካለ እንግዲህ ብጽፉልኝ ደስ ይለኛል። አንድ ሰው ስለዚህ ጉዳይ ሲናገር እንግዲህ ብዙ ጊዜ እንደቆየ ነው ይህንን ድርጊት ያደረገው ማለት ነው። በነገራችን ላይ መግደል ብቻ አይደለም፣ ብዙ ነገር ብዙ ጭካኔ እንደሚያደርጉበት ነው እንግዲህ ሰው ላይ እየተናገረው ማለት ነው። አንድ ሰው ይዘው ላይቭ ላይ ሲወጡ ብዙ ነገር ብዙ ነውር ያደርጋሉ በዛን ሰው ላይ ማለት ነው። እንግዲህ በርታ ጎበዝ እየተባባሉ የሚያደርጉት እጅግ በጣም የሚያሳዝን ጭካኔ ነው እየተመለከትን ያለ ነው ማለት ነው። የእናንተ እዚህ ላይ እንግዲህ ሀሳብ ስጡበት። የቆየ ነው፣ ካሁን በኋላም ሊያደርጉት የሚችሉ ጉዳይ ይመስለኛል እና ከወዲሁ ማቆም ስላለብን ማለት ነው። ወደ መጨረሻ ቪዲዮ ላሸጋግራችሁ። አረብ ሀገር ላይ ዩጋንዳዊቷ ሴት አይታችኋት ይሆናል ብዬ አስባለሁ። እንግዲህ እጅግ በጣም አስደንጋጭ ቪዲዮ ነበር የተለቀቀው የተመለከትነው ማለት ነው። እዛ አረብ ሀገር ላላችሁ ነው ይሄንን ቪዲዮ፣ ወንድም ይሁን ሴት ይሄንን ቪዲዮ ለእናንተ ነው። ይህ መልእክት ለእናንተ ነው ማስተላለፍላችሁ። አንድ ቪዲዮ ልጋብዛችሁ። አንድ እህታችን የተናገረችው ታሪኩን አለ እና እስኪ እሱን እንየውና እኔ ደግሞ የራሴን ሀሳብ ሰጣችኋለሁ ማለት ነው። ከመዳም ባል ጋር የፍቅር ግንኙነት ትጀምራለች፣ እዛው ቤቷ ተቀጥራ እየሰራች። ከዛ ያንን የተጠራጠረች መዳም ትላንትና ቢሸክካት እንደ ልማዷ ስራ ሄጃለሁ ብላ ገላዋን ተጣጥባ አባያዋን ለብሳ ሽቷን ተነሳንሳ ቦርሳዋን ይዛ ቁልፏን የመኪና ቁልፏን ይዛ እንደ ልማዷ ባሌ ደህና ዋል በቃ ወደ ስራ ወጥቻለሁ ብላ እንደ ተሰናብታ ትወጣለች። የወጣች አስመስላ መዳም የግቢ ቁልፍ አላት፣ የቤቷ ነው፣ ሁሉ ነገር አላት። ውጪ ወጣ ሳትሄድ የሄደች አስመስላለች እሷ። ከዛ እቺ ዩጋንዳዋ ከባባ ጋር ታብታብ ለምዳለች በፊትም። አሁን በዚህ ሰዓት ይቀለዳል እንዴ? ልክ ሴትዮዋ እንደሄደች ዩኒፎርሟን አውላልቃ ነው አሉ ነው እንግዲህ ይሄንን የሰማሁትን ነው። ወዲያውኑ መዳም ከቤት ስትወጣላችሁ አጅሪት ዩኒፎርሟን ውልቅልቅ እዛ ጣለችና ለባበሰችና ሽቷን ነሳንሳ ባባ ከማዳም ጋር አድሮ ያደረበት አልጋ እንኳን አልተነጠ። ጋይስ ቪዲዮ እንዳይረዝምባችሁ እጅግ በጣም ረዥም ቪዲዮ ነው። እኔ አሳጥሬ ልንገራችሁ። ምንድነው ይሄ ታሪክ? ያቺ የአሰሪዋ ሄጃለሁኝ ብላ እንግዲህ ጠርጥራ ስለነበር እቤት ቆይታለች ይመስለኛል። ውጭ እንኳን የወጣች አይመስለኝም። እዛ ጠብቃ ወደ ቤት ትመለሳለች፣ ወደ መኝታ ቤቷ ማለት ነው። ከዛም በኋላ ያቺ የቤት ሰራተኛዋ እዛ ከባለቤቷ ጋር እንግዲህ ስትማግጥ ነው ያገኘቻት ማለት ነው። ይህ እንዴት ልታቅ ቻልክ ካላችሁኝ ምናልባት እጅግ አንድ ትልቅ ነገር አለ እዚህ ላይ። እዛ የቤት ሰራተኛዋ ልጅ ባለቤቷ ዩጋንዳ አለ። ያ ሰው ነው እንግዲህ እኔ ማረጋገጥ እፈልጋለሁ ባለቤቴ እንዲህ አታደርግም ብሎ ተከራክሮ ነው ወደ አረብ ሀገር የሄደው ማለት ነው። ከዛም በኋላ እንግዲህ ያቺ ሴትዮ ቪዲዮ አዘጋጅታ ነበረ እንግዲህ ስትቀርጻቸው ነበር ሁሉንም ቪዲዮ ማለት ነው። ያ ቪዲዮ እንግዲህ ለማስረጃነት ሰጥታለች ማለት ነው ለሕግ ቤቱ ማለት ነው። ከዛም በኋላ እንግዲህ ምክንያቱ ይህ ነው ማለት ነው። እንግዲህ በቪዲዮ ነው የተረጋገጠው፣ ሰው ሁሉ አይቶታል። ምናልባት የእሷ ቪዲዮ አይታችሁት ከሆነ እጅግ በጣም በሚዘገንን ሁኔታ ነው የገደለቻት ማለት ነው እና ምክንያቱ ይሄ ነው። ስለዚህ እዚህ ላይ እኔ ምንድነው ማለት የሚፈልገው እዛ የምትኖሩ ወንዶቹም ልትሆኑ ትችላላችሁ። እንደውም የወንዶቹ የከፋ ይሆናል ብዬ አስባለሁ። ባለቤቱ እንዴት አድርጎ እንደሚገድላቸው እኔ እንጃ። የዚህ ሴትዮ ጭካኔ ይህን ያህል ከሆነ የወንዱ ደግሞ ምን ያህል እንደሚሆን እንግዲህ ገምቱት እና ሁለታችሁ ወንዶቹም ሆናችሁ ሴቶች ይሄንን ነገር ጥንቃቄ ማድረግ አለባችሁ። አገኘን ብላችሁ ጥሩ ሁኔታ ላይ ደረስን ብላችሁ ኑሯችን ተስተካከለ ብላችሁ የአረብ ሰው አገኘን ብላችሁ አንዳች ነገር እንዳታደርጉ። አረብ ሀገር ላይ የሚሰማው እጅግ በጣም ብዙ ነገር ነው የሚሰራው። ቪዲዮ አለ፣ ካሜራ አለ በየቤቱ። ስለዚህ እያንዳንዱ የምታደርጉት ነገር
የምትበሉትም ነገር ሊሆን ይችላል። እያንዳንዱ ነገር ጥንቃቄ ማድረግ አለባችሁ። ዓላማ ይዛችሁ ነው የወጣችሁት። ለቤተሰቦቻችሁ፣ ለልጆቻችሁ፣ ለህይወታችሁ ለማሻሻል ነው የሄዳችሁት። የእናንተ ላብ እዛ ሄዳችሁ የምትሰሩት ስራ በቂ ነው። ከዛ በላይ የከፋ ነገር ምንም ልታገኙ አትችሉም። ከሌላ ከባለቤቱ ይሁን ከሴቷም ከወንዱም ጋር የምታደርጉት ግንኙነት ይቅርባችሁ በዚህ አጋጣሚ። ስለዚህ ይህንን ቪዲዮ እኔ ተመልክቼዋለሁኝ። እጅግ በጣም የሚያሳዝን ነገር ነው። የአረብ ሀገር ሰዎች ምን አይነት መሀይም እንደሆኑ፣ እንዳልተማሩ፣ ይውህና እንደሌላቸው፣ የእግዚአብሔር ሰው እንዳልሆኑ፣ ንቀታቸው፣ ትዕቢታቸው እዚህ ቪዲዮ ላይ ነው የተመለከትኩትኝ ጋይስ። ምናልባት ሁሉም ላይ ሆኑ ይችላሉ። ነገር ግን እግዚአብሔር ይፈርዳል። እቺ እህታችን ተሳሳለች፣ ባልየው ተሳስቷል፣ አውቃለሁኝ፣ እረዳለሁኝ። እጅግ በጣም ትልቅ ስህተት ነው የሰሩት። ነገር ግን እቺ እህታችን በእንደዚህ አይነት አገዳደል መግደሏ ያላት ጭካኔ ያላት ድንቁርና ነው የታየኝና ፈጣሪ ይፈርዳል። ሰዎች ያጠፋሉ። በእንደዚህ ግን መቀጣት ያለባቸው አይመስለኝም። እንዲሁም መቀጣት የለባቸው ብዬ ነው እንግዲህ እኔ የማምነው ማለት ነው። እንደሚያስብ ሰው እንደዚህ ተደርጎ ሰው ልጅ ሲገደል መመልከት እጅግ የሚያሳዝን ነገር ነው። እንግዲህ ፈጣሪ ይፈርዳል። አላጠፋችም አይደለም፣ አጥፍታለች። ነገር ግን በእንደዚህ አይነት መገደል አልነበረባትም። እቺ ንቀት ነው፣ ለሰው ያላት ንቀት የሚያሳይ ቪዲዮ ነው። ድንቁርናዋ የሚያሳይ ቪዲዮ ነው። እኔ ልቤ ተነክተዋል። በነገራችን ላይ ትንሽ ተረጋግቼ ስለመጣሁኝ ነው ማለት ነው። እንግዲህ ቪዲዮውን ባታዩት ጥሩ ነው። እኔ አይቼዋለሁ። እጅግ በጣም ዘግናኝ የሆነ ቪዲዮ ነው ያየሁት ማለት ነው። እንግዲህ ጥንቃቄ ማድረግ አለባችሁ። አረብ ሀገር የትም ሀገር ያላችሁ ሰዎች ማለት ነው። እኔ የነበረኝ ቆይታ ይህንን ይመስላል። አዲስ ከሆናችሁ ሰብስክራይብ እንዲሁም ላይክ አድርጉ። ሀሳብ ካላችሁ ኮመንት ላይ መጻፍ ትችላላችሁ። በነገራችን ላይ በዚህ አጋጣሚ የተሳሳትኩት ነገር ካለ ወይ ደግሞ ያልደረሰኝ ቪዲዮ ካለ ወይም መረጃ ካለ ኮመንት ላይ ብጽፉልኝ ደስ ይለኛል ማለት ነው። ሰላም ጤና ይስጥልኝ።